የምንካፈለው ቃል የሚገኘው በኢያሱ መጽሐፍ ምዕራፍ 2 ላይ ነው። ከክፍሉ ውስጥ ፈጠን ብዬ አንድ ክፍል አነብና ወደ ቃል መከፋፈል ውስጥ እንገባለን። የእግዚአብሔር ቃል በኢያሱ ምዕራፍ 2 ከቁጥር 18 እስከ 19 እንደዚህ ይላል። እነሆ እኛ ወደ አገሩ በገባን ጊዜ ይህንን ቀይ ፈትል እኛን ባወረድሽበት መስኮት በኩል ሰሪው አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽ ደጅ ወደ ሜዳ የወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሃን እንሆናለን። ነገር ግን ከአንቺ ጋራ በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል አሏት። ኢየሱስ ጌታ ነው። የምንካፈለው ክፍል ርዕሱ ሁለት የሚመስል ግን አንድ ርዕስ ነው። በማመን መዳንና በመጠበቅ ማዳን የሚል ርዕስ ነው ያለው። በማመን መዳንና በመጠበቅ ማዳን የሚል ነው። ወደ ውስጥ ስንገባ በደንብ ሐሳቡን እናየዋለን። እንደምናውቀው የኢያሱ መጽሐፍ ከዘዳግም መጽሐፍ ጋር በቋንቋም እንኳን ሳይቀሩ በጣም ተመሳሳይ ቃል ናቸው ያሉትና አንድ አይነት ሐሳብ የተነገረ እስከሚመስል ድረስ ተደጋጋሚ ነገር አለው። ነገር ግን በሐሳብ ትንሽ በይዘት ይለያል። በተለይ የዘዳግም መጽሐፍ ሕዝቡን ወደ ተስፋይቱ ምድር ወይም ወደ ከነዓን የሚያስገባና እንዲገቡ የሚያዘጋጃቸው መጽሐፍ ነው። አገባባቸውን በደንብ አድርጎ የሚገልጽ ስለ ሂደቱ የሚያወራ ሲሆን የኢያሱ ደግሞ መጽሐፍ ደግሞ በተለየ ሁኔታ ከዘዳግም መጽሐፍ ለየት ባለ ሁኔታ ደግሞ በተለይ ተስፋ ቃሉን ያኛው ይናገርና ሂደቱን ደግሞ የኢያሱ መጽሐፍ በደንብ ይናገራል። ዝርዝር ሁኔታዎችን በደንብ ያብራራልናልና በዚህ መጽሐፍ ላይ እንግዲህ ኢያሱ የዚህ የጉዳዩ መሪና ባለቤት ሆኖ መጽሐፉን በሙሉ ነው የምናይበት። ወደ ክፍሉ ከመግባታችን በፊት በተለይ በንግግራችን ውስጥ የምናያገኛቸው 3 ቃላቶች አሉ። አንደኛው ኢያሪኮ የሚለው ቃል ነው። ሁለተኛው ረአብ የሚለው ቃል ነው። ሶስተኛ ደግሞ ኢያሱ የሚለው ቃል ነው። ኢያሪኮ የምትባለው ይቺ ከተማ የምንነጋገርባት ከተማ አለች። የስሟ ትርጉም ጥሩ መዓዛ ያለው ከተማ ወይም ደግሞ የጨረቃ ከተማ፣ በዘመኑ ጨረቃ ይመለክ ስለነበር የጨረቃ ከተማ ይሏታል። ወይም ደግሞ የቴምር ከተማ በቴምር ዛፍ በጣም ስለምትታወቅ ኢያሪኮን እንደዛ አይነት ይሏታል። እኛ ከምናውቀው ከቅጥሯ ባለፈ ማለት ነው። ሁለተኛ ረአብ የምትባለው የስብከታችን ወይም ደግሞ የንግግራችን ዋና ሐሳብ የሆነችው ሴት የሷ ደግሞ ስም በዋነኝነት ይገለጻል። የሷም የስም ትርጉም ማታውቅ ሴት ወይም አላዋቂ የሆነች ተኩራሪ ወይም የሆነችና የተጎሳቆለች ወይም ደግሞ እንግዲህ እንግሊዘኛው ፕራይድ ወይም አሮጋንስ እያለ የሚጠራው ስያሜ ያላት አይነት ስም ነች ትርጉሟ። ሶስተኛው ኢያሱ የሚባለው በመጽሐፉ ርዕስ ላይ የምናየው በአዲስ ኪዳን ላይ ስንመጣ ኢየሱስ የሚለውን ስም በቀጥታ ጀሆቫ የሚለው ቃል ወይም ጆሹዋ የሚለው ቃል በደንብ ይተረጉመዋልና ጀሆቫ ኢዝ ሳልቬሽን ወይም ደግሞ አዳኝ ያህዌ የሚያድን የሚታደግ የሚል ቃልን ትርጉም ያለው ነውና ስናወራ እነዚህን ቃሎች እያሰብን እንናወራ ነው። መጽሐፉ በዚህ በኢያሱ የተጻፈ ነው። እንግዲህ በ1370 አካባቢ ከክርስቶስ በፊት የተጻፈ መጽሐፍ ነው። 2 ዓላማዎችን የያዘ ነው። የመጀመሪያው እግዚአብሔር የተናገረውን ነገር የሚፈጽም አምላክ እንደሆነ የሚናገር ቃል ነው። ወደ ተስፋይቱ ምድር ትገባላችሁ ሲል ዝም ብሎ ቀቢጸ ተስፋ ወይም ተራ ነገር አይናገርም። ምናልባት በዚህ ማለዳ እግዚአብሔር የተስፋ ቃል የሰጣችሁ ሰዎች ማለት እግዚአብሔር ነው ያልኩት፣ እግዚአብሔር በትክክል የተናገራችሁ ሰዎች እመኑ፣ ወደ ተስፋ ቃሉ ትገባላችሁ። እስኪ አሜን፣ በደንብ አሜን። ኢየሱስ ጌታ ነው ማለት ነፍሳችሁ ያልነገረቻችሁ፣ ልባችሁ ያልነገራችሁ፣ ሰው ያልነገራችሁ፣ ሁኔታ ያልነገራችሁ ሰዎች ካላችሁ ዛሬ እስኪ አሜን ትወርሳላችሁ። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሜን። ኢየሱስ ጌታ ነው። እንደዚሁ ይሆንላችኋል እንደ ቃሉ። ይሄ መጽሐፍ እንደዚህ አይነት ዓላማ አለው። ሁለተኛው ደግሞ ምንም እንኳን የተስፋ ቃል ቢሰጠንም እግዚአብሔርን ማመን መታዘዝና መጠበቅ የሚባለው ነገር ግን ከኛ እንደሚጠበቅ የእስራኤልን መታዘዝ እዚህ ውስጥ ደግሞ የሚናገር መጽሐፍ ነው። ስሙ ይባረክ። እኛ መዝገብ ላይ የተስፋ ቃል ይዘን እንወርሳለን አንልም። አሜን አሜን። እግዚአብሔር እንደሚፈልገው ግን እንኖርለታለን። ስሙ ይባረክ። መቼ ስሜታዊ እንዳልሆንኩ በጣም እንደምታምኑ ተስፋ አደርጋለሁ። ኢየሱስ ጌታ ነው። እያደረግን እየጠበቅነው እየታመንነው እየኖርንለት እግዚአብሔርን እንጠብቀዋለን። እግዚአብሔር ደግሞ ያደርግልናል። አሜን። ያን ጊዜ እግዚአብሔር ታላቅ ነገር ያደረገላቸው ይባላል። ያኔ ንግግር ይሆናል በእኛ ድንኳን ላይ። ስሙ ይባረክ። የዚህ መጽሐፍም ዓላማ ይሄ ነው።
ወደ መጽሐፉ ስንገባ የተወሰነ ነገር ማንሳት እፈልጋለሁ። በተለይ ከቁጥር 18 እስከ 13 19 ባለው ክፍል ውስጥ ቢሆን ያነሳሁት የመጀመሪያው ከ1 እስከ 3 ባለው ክፍል ላይ ይሄ ነው የልጅ ኢያሱ ሁለት ሰዎችን ሰላዮችን ወደ ኢያሪኮ ወደ ተባለች ምድር ለስለላ እንደላካቸው ይናገራል። ሁለት ሰዎችን ወደ ስለላ እንዲሄዱ ይናገራልና በገቡበት ጊዜ ደግሞ በምድር ወይ በከተማዋ ዳር ላይ በግራና በቀኝ በኢያሪኮ ከተማ ላይ የሰላዮች ወይም ደግሞ የሰላዮች መግቢያ ነበረ። ቦታው ደግሞ እንደነዚህ አይነት ረዓብ እንደምትባለው አይነት ሴት በመጠጥ መሸጥ ወይም ባላቸው ሞቶባቸው ቃሉ እንግዲህ ሊትራሊ ይሄን ነው የሚለው ጋለሞታ ነው የሚላትና እንደዛ አይነት ሴት የሚኖሩበት ኤሪያ ስለነበረ ሁለት ሰላዮች እዛ አካባቢ ገብተው እንደተቀመጡ ቃሉ ይናገራል። እንደገቡ ያገሪቷ ንጉስ ሰማ እና ሰዎችን ላከባቸው ይላል። ዋንቺ ቤት ውስጥ የገቡ ሰዎች ስላሉ እነዚህን ሰዎች በፍጥነት እንድታመጪ አዝሻለሁ ብሎ እንደነገራት እናያለን። በጣም የምትገርም ሴት ነች። ይገርማችኋል ኢያሪኮ የምትባለው ከተማ ወደ ከነዓን ምድር በተለይ ይሄ ምዕራባዊ የሚባለውን የከነዓንን ግዛት ይዘን ስንገባ መጀመሪያ የምትገኝ ቁልፍ ከተማ ነች። ኢያሪኮ ሳትታለፍ ወደ ከነዓን መግባት የለም። ክብር ለእግዚአብሔር ይሁን። ምናልባት አንዳንዴ ተስፋ ቃላችንን እያየነው ኢያሪኮ የሚባል ከተማ በመካከላችን ላይ የታጠረ መግቢያና መውጫ የሌለው ከተማ ካለ ደስ ይበላችሁ፣ ተስፋ አለ። እሺ ከነዓን የሚባል ሌላ ምድርን እንወርሳለን። ኢየሱስ ጌታ ነው። እንደዚህ አይነት ከተማ ነበረችና በቅጥር ውስጥ ሆና በጣም የሚገርማችሁ ቅጥሩ በተለይ ዙሪያውን በከተማው የታጠረ ነውና እያንዳንዱ ቅጥር 4 ሜትር ርዝመት ያለው ነበርና በቅጥሮቹ ደግሞ መካከል ላይ ይሄ ቅጥር ጠባቂዎች የሚቆሙበት ወደ 8.5 አካባቢ ከፍታ ይሄ ዋች ታወርስ የሚባሉት ታወሩን የሚጠብቁ ጠባቂዎች የሚቀመጡባት ደግሞ አለፍ ብለው ደግሞ እንደ ማማ ነገር የተሰራባት ከተማ ናት። ስለዚህ ማንም ሰው አይገባባትም አይወጣባትም፣ በቀላሉ የምትገባ አይነት ከተማ አልነበረችም። በዚያ ግን ሰላዮቹ በገቡ ጊዜ ይችን ሴት ንጉሱ አምጪ ሲላት አንድ ውሳኔን ወሰነች። የሉም የሚል ነገር ተናገረችው። በዚህ ከተማ ውስጥ አልገቡም ትላለች። በተለይ ከ4 እስከ 6 ስናይ ሴቲቱም ሁለቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎ ሰዎች ወደኔ መጡ፣ ከወዴት እንደሆኑ አላውቅም ነበረ፣ ከዚያም ደግሞ ፈጥነው ወጥተዋል፣ እኔ አላየኋቸውም አለችው ይላል። ቃል በቃል ካነበብኩት ጊዜ እንዳንፈጅ በሚል ነው። ከዚያ ወዲያው ምን ትላቸዋለች ለሰላዮች? ፈጥናችሁ አሳዷቸው፣ በዚህ ሂዱ በዚያ ሂዱ ብላ አቅጣጫና ምልክትን ትሰጣቸዋለች ሴትየዋ ማለት ነው። በጣም እገረምባታለሁ። እቺ ሴት ምንም የምታውቀው ነገር የሌላት የምትመስል ቢሆንም እግዚአብሔርን ግን የሰማች ሴት ግን ይመስለኛል፣ ያደመጠች ግን ይመስለኛል። አንዳንድ ጊዜ ጋለሞታም ቢሆን የተጠቃን ሰው ቢሆን እግዚአብሔርን ያዳምጣል። አሜን። ባለበት ሁኔታ ውስጥ ሆኖ እግዚአብሔርን ይሰማል። እግዚአብሔር የነሱም አይነት አምላክ ነው፣ ስሙ ይባረክ። ይሄንን እንዳደረገች ይናገራል። እና የሚገርማችሁ ነገር በአገሯ ውስጥ ላለው ንጉስ ቢያንስ የዜግነት ግዴታዋን ያልተወጣች ሴት ነች። ንጉሷን ያልታመነች ነገር ግን ንጉሱን ያመነች ሴት ነበረች። ኢየሱስ ጌታ ነው። ለአገሯ ንጉስ መሽቆጥቆጥ ሳትፈልግ አንድ ነገር ግን ያመነችው ነገር ነበራትና ያንን ክፍል ቀጥለን እናየዋለን። ከዚያ በኋላ ነገሩን በጣም ተጠነቀቀችለት። ከቁጥር 8 እስከ 11 በሚናገረው ክፍል ላይ የሚያስደንቅ ነገር ነገረቻቸው ይላል። ሰዎቹ እነዚህን ሰዎች ስትደብቅ ንጉሱን ስትክደው አንድ ነገር ገብቷት ነበር። እንደዚህ አለቻቸው ይላል ከቁጥር 8 እስከ 11 ባለው ክፍል ላይ አምላካችሁ እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያም ወዲያ ለማንም ነፍስ አልቀረለትም አለቻቸው ይላል። ስሙ ይባረክ። የእናንተ አምላክ መሆኑን አውቄያለሁኝ። የደበቅኳችሁ የሸሸኳችሁ ሁለት ሰላይ ወይም ላለው ማለት ለኮሜርሻል ወርከርነት ፈልጊያችሁ የለት ጉርሴን ለማሟላት ሳይሆን የእናንተ አምላክ እግዚአብሔር እንደሆነ አውቄ ሸሸኳችሁ አለቻቸው። ክብር ለአምላካችን ለእግዚአብሔር ይሁን። አንድ ነገር ተረድቼ ይሄንን አደረኩኝ አለቻቸው። ይሄን ብቻ አይደለም፣ እነዚህ ሰዎች በጣም የሚገርማቸው እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወኩኝ ብላ ነገረቻቸው። ኦሬዲ ቀልጠናልኛ የእናንተ አምላክ እግዚአብሔር የሚባለው አምላካችሁ ድንቅና ተአምራትን ሰሪ ነው አለቻቸው።
በእኛ አገር ውስጥ አሁን ባለንበት ሁኔታ ውስጥ እግዚአብሔር ባይናገርም የእናንተ አምላክ ድንቅ ነው፣ ከዚህ የተነሳ ይሄንን አደረኩ ትላቸዋለች። ይሄንን እንግዲህ በሌላም ክፍል ላይ በተለይ በዘጸአት 15 ከ15 ከ16 ተጽፏል በደንብ የእስራኤል አምላክ እግዚአብሔር በከነዓናውያን ላይ በኢያቡሳውያን ላይ በፌሩዛውያን ላይ በተነገረ ጊዜ የሕዝቡ ልብ ቀለጠ የሚል ቃል በደንብ ይናገራልና እነዚያን ክፍሎች በደንብ ታነሳለች። ቀይ ባህር ማድረቁን ትነግራቸዋለች። ሴዎንና አግን ድል እንዳደረገ እግዚአብሔር ትናገራለችና ክፍሎቹን በዝርዝር ካወራሁ ጊዜ ላለመፍጀት በሚል ነው። ከዛ ከቁጥር 12 እስከ 13 ትንሽ መነሻ ነገር እንዲኖረን ነው። አንድ ነገር እንትነግራቸዋለች። ወደ ዋናው ሐሳብ እንመጣለን። ሰዎቹን ከሸሸገች በኋላ ወደ ጉዳዩ መጣች። ሴትዮዋ ወደ ዋናው ነገር መጣች። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ። እኔ ለእናንተ ቸርነትን እንደሰራሁ እናንተም ደግሞ ለአባቴ ቤት ቸርነትን እንድትሰሩ አባቴንና እናቴን ወንድሞቼንና እህቶቼንም ያላቸውን ሁሉ እንድታደርጉ ሰውነታችንንም ከሞት እንድታደርጉ እለምናችኋለሁ ብላ አለቻቸው ይላል። ወዲያውኑ ፈጥና ወደ ስምምነት ውስጥ ገባች። ከሸሸኳችሁ ከደበኳችሁ የእናንተ አምላክ ትልቅ አምላክ ነው፣ የምትወራረዱበት አምላክ በጣም ትልቅ ነው። ስለዚህ ይሄንን አምላክ በዚህ አምላክ ስም ቃል ግቡልኝ ትላቸዋለች። ይሄንን ቸርነት እንዲያደርጉላት ስትጠይቃቸው ቁጥር 14 ላይ አንድ ነገር አሏት። ሰዎቹም ይሄንን ነገራችንን ባትገልጭብን ነፍሳችንን በነፍሳችን ላይ ፋንታ ለሞት ይሆናል፣ እግዚአብሔር ምድሪቱን በሰጠን ጊዜ ካንቺ ጋራ ቸርነትንና እውነትን እናደርጋለን አሏት። ኢየሱስ ጌታ ነው። ይኸውላችሁ አንድ ምዕራፍ በሄድን ቁጥር እግዚአብሔር ለኛ መልካም ነገር ያደርግልናል። እሷ ምን አለች? እባካችሁ አለቻቸው፣ ቸርነትን አድርጉልኝ፣ ሞት አያጋጥመኝ፣ ቤተሰቦችም አይሙቱ ስትላቸው ኖ ኖ ኖ አሏት። ቸርነት ብቻ አይደለም እውነት የሚባልን ነገር እናደርግልሻለን አሏት። ኢየሱስ ጌታ ነው። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ምን ቸርነት ብቻ ተጨማሪ ነገርን እንጨምርልሻለን፣ ግን አንድ ነገር እንነግርሻለን አሏት። ይሄንን ነገር ሰውሪልን። ኢየሱስ ጌታ ነው። አንዳንድ ጊዜ እግዚአብሔር እንድንሰውረው የሚፈልገውን ነገር ቀድመን እናበላሸዋለን። ዛሬ መሰወር የሚገባንን እንድንሰውር እግዚአብሔር ይርዳን። አሜን። ማለት የሚታየንን የምናስበውን የሚሆነውን ነገር ቀድመን እናወራውና ሳይሆንብን ይቀራል። ያለ ጊዜው የሚገለጡ ራእዮች ሁሉ ጊዜ የሚጨነግፉ ናቸው፣ አይጠቅሙምና ሰውሩ ስንባል እንድንሰውር እግዚአብሔር ይርዳን። አሜን። ረአብ ይሄንን ቃል ተቀብላ እንዴት እንዳመለጠች እናያለን። ስሙ ይባረክ። ከዚያ በኋላ ከ15 እስከ 16 ባለው ክፍል ይሄንን ሰነድ ተፈራርመዋል። በቃ እነዚህ ሰዎች መተማመን ላይ ከደረሱ በኋላ ትዕዛዝ ተቀበለች ረአብ። ቤቷም ወደ ከተማው ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኟቸው ወደ ተራራው ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ኢየሱስ ጌታ ነው። እቺ ሴት የምሪት ሴት፣ ማስመለጥ ብቻ ሳይሆን በምሪት ማስመለጥ። እግዚአብሔር የዚች ሴት መንፈስን ያጋባብን። አሜን። በጥበብና በእውቀት የተሞላች ሴት እንደ ማንኛውም ደንጋጣ ሰው ሸሽጋ አስመልጣ አይደለም የላከቻቸው። አንድ ነገር ነገረቻቸው። ጠብቁ አለች። አሳዳጆቹ በቀላሉ የሚወጡና የሚገቡ ሰዎች አይደሉም፣ ሊያገኟችሁ ይችላሉ። እስከ 3 ቀን ጠብቀው ከዚያ ተስፋ ሊቆርጡ ስለሚችሉ እናንተ ግን በዚህ መስመር ውስጥ ትሄዳላችሁ ብላ በጣም ትክክለኛ ትዕዛዝን ሰጠችና ራእይን ማስጨብጣ ከቤቷ እንዲወጡ አደረገቻቸው። ከ17 እስከ 19 ስንመጣ ሰዎቹም አሏት። ከዚህ በጣም እገረማለሁኝ የነገሯት ነገር ማለት ከማልንሽ መሐላ ንጹሃን እንሆናለን። እነሆኛ ወደ ሀገሩ በገባን ጊዜ ይሄንን ቀይ ፈትል እኛን ባወረድሽበት መስኮት በኩል ሰሪው አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ፣ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛን ንጹሃን እንሆናለን። ነገር ግን ካንቺ ጋራ በቤት ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል ብለው አሏት ይላል። ኢየሱስ ጌታ ነው። ይኸውላችሁ እግዚአብሔር ሊያድን ከፈለገ መስኮትም በርም ቀዳዳም ሁሉም የሱ ነው። እስኪ አሜን። ሊታደግ በፈለገበት መንገድ ይታደጋል። እነዚህን ሰዎች በመስኮት በኩል አወጣቻቸው ይላል። ሰላዮች ናቸው፣ በጣም ልምድ ያላቸው እስራኤላውያኖች ናቸው። የሚገርማችሁ ተራ ሰዎችም አልነበሩም። እንደምታውቁት በበር የማይገባ ሰው በመስኮት የገባ ሰው መቼም ታማኝነቱን በጣም የቀነሰ ነው።
እንግዳን መቼም አክብረን ጠርተን በመስኮት በመሰላል አናስገባውም። ሌባ፣ ፌዘኛ ተደብቀን የምናደርገው ስውር ነገር ነው። ነገር ግን እግዚአብሔር ሲፈልግ ነገር እንዳይገለጥ ሲፈልግ ራሱ መንገድን ያዘጋጃል። ስሙ ይባረክ። አንዳንድ ጊዜ መስመርን የሚያመጣልን እኛ በሰፊ ጎዳና ስንጠብቅ በጥቃቅን ነገር ውስጥ እግዚአብሔር ነገራችንን ይሰራልናል። እግዚአብሔር እንደወደደ ይምጣልን። አሜን። በፈለገበት መንገድ መጥቶ ነገራችንን ይስራው። ዋናው ቁልፍ ቃል እዚህ ውስጥ ቀይ ፈትል የሚል ቃል አለ። ቀይ ፈትልን አስቀመጠችና ዘረጋችላቸው። ከዚያም በዚሁ በኩል ተመልሳ ምልክት ይሆንልናል አሏት። የሚገርማችሁ ነገር ይሄ ቀይ ፈትል ወይም ይሄ ቀይ ሐር በዘመኑ በጣም ይገርመኛል። ይሄ ዘሬድ ስካርሌት ነው የሚሉትና የመጣል የኃጢአት የመናቅ ለምን ሰማያዊ ለምን ቢጫ ለምን ፒንክ ለምን ፐርፕል አልተመረጠ? ቀይ ክር ተመረጠ። ረአቤ ተጣለች። ምልክት እንዲሆን የተደረገው ለሷ ኃጢአት ነው። አይገርማችሁ? ኦሬዲ አይደንቲፋይ አርገዋታል። ኃጢአተኛ እንደሆነች ጋለሞታ እንደሆነች ብቸኛ እንደሆነች የተጣለች እንደሆነች ምልክት ስለነበረ በቀይ ፈትል ተመሰለች። ይሄ ቀይ ፈትል ተባለች። በመስኮትሽ ላይ ይቀመጥ። እሱም ባየን ጊዜ ግን በመጣን ጊዜ አሏት ያንቺ ሆኖ ነገር በሙሉ ይሰወራል። ቀይ ፈትሉ ግን እንዲቀመጥ አሏት። ኢየሱስ ጌታ ነው። ይገርማችኋል። ይሄ ቀይ ፈትል ሁለት ትርጉም አለው። በጊዜው ሌላ ቀለም ጠፍቶ ሳይሆን ቀይ ፈትል በማወቅም ባለማወቅም ተረድተውትም ሳይረዱትም እኔ ሳይረዱት አለለም ሲምቦሊክ ኢንተርፕሪቴሽን ነው ያለው ኦልድ ቴስታመንት ሁሉ ጊዜና ይሄ ምልክት የኃጢአት ብቻ ምልክት ሳይሆን የተስፋ ምልክት ነው። ኢየሱስ ጌታ ነው። መጀመሪያ ሲቀመጥ የኃጢአት ምልክት ሆነ ለሷ። በኋላ ግን ተስፋዋን ይዞላት መጣ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ይገርማችኋል። ይሄ ቀይ ፈትል በዕብራይስጥ ቲክቫህ ነው የሚባለው። ቲክቫህ ማለት ሆፕ፣ የተስፋ ምልክት። ለኛ የተስፋ ምልክታችን ቀይ ፈትላችን በኃጢአታችን ላይ የተቀመጠ ራሱ ኃጢአት ሆኖ የታየልን በመስኮታችን በበራችን በጉበናችን በመቃናችን ላይ ያለ እባካችሁ ኢየሱስ ነው ስሙ ይባረክ። ክብር ለእግዚአብሔር ይሁን። ገና ብሉይ ኪዳን ላይ ሆኖ ባለማወቅ ሰላዮች ያስቀመጡት ኢየሱስ ክብር ለጌታ ይሁን። ቀዩን ፈትል አስቀምጪ ያሏት፣ ተስፋሽን አስቀምጪ ያሏት፣ እነሱ የነገሯት ያበሰሯት እስቲል አሏት አንቺ በኃጢአት ውስጥ ነሽ ነው የሚሏት። ነገር ግን እግዚአብሔር ቀድሞ አስቦ ስለነበረ ቀዩ እንዲመረጥ ተደረገ። የተስፋ ምልክት ሆፕ ሁሉ ጊዜ የሚታይልን ቀይ ምልክታችን የኛ ቲክቫህ የኛ መታያ የኛ ኃጢአት ደግሞ የኛ የዘላለም አምባና መጠጊያ ኢየሱስ ለዘላለም ጌታ ነው። ይሄ ምልክት ተቀመጠ። ይገርማችኋል። ተቀምጦ ግን አልቀረም። አንድ ነገር ሆነ። አንድ ነገር እንዳይሆን አላት ያንቺን ነገር ግን ሰብስቢው። እግዚአብሔር ይመስገን። ሁሉን ነገር ጠብቀሽ አስቀምጪ ብለው ምልክት ሆነና ሄደች ይላል። ከቁጥር 20 እስከ 24 ያለውን አልናገረውም። ያሏትን ሁሉ አደረገች። እነሱም ተመለሱ፣ ለኢያሱም የደረሱበትን ነገሩት። በአገሩም ያሉ ህዝቦች ሁሉ በፊታችን ይቀልጣሉ ብለው ነገሩት አሉት። ኢየሱስ ጌታ ነው። እኔ ከዚህ ክፍል ውስጥ ሁለት ሐሳቦችን እናያለን። ኢንትሮዳክሽን እንዲሆነን ነው ሐሳቡን የተናገርኩት። በዚህ ክፍል የእግዚአብሔር ሐሳብ ከእግዚአብሔር ሐሳብ አንፃርና ከረአብ ደግሞ ህይወት አንፃር ትንሽ ነገር እናያለን። መጀመሪያ እግዚአብሔርን አስቀድማለሁ። ከዚህ ክፍል ውስጥ የእግዚአብሔርን ሐሳብ ስንመለከት 3 ፖይንቶች አሉ። መነሻው የሚገርማችሁ ነገር ያለፈው ታሪካችን እያለ እግዚአብሔር ያድነናል። እስኪ አሜን። እኔ በእውነት ንቅት እንድትሉ ፈልጋለሁ። ማለት እንዳይደክማችሁ እሺ፣ በቃ አይዟችሁ በርቱ። በጣም የጌታ መንፈስ በኃይልን በመካከላችን እንዳላምናለሁ። ማለት የሆነ ቁም ነገር አለው በቃ ቃሉ። እሺ፣ የእግዚአብሔር ቃል በእርግጥ በቁም ነገር የተሞላ ነው አምናለሁ። እኔ ውስጥ ግን የገባው ኢነርጂ በዚህ ክፍል ውስጥ እንዲገባባችሁ ፈልጋለሁ። ኢየሱስ ጌታ ነው። ያለፈው ታሪካችን እያለ ሳይለወጥ እኮ ነው የምላችሁ። ድካማችን እያለ እግዚአብሔር ያድነናል። ኢየሱስ ጌታ ነው። እያለ ነው የምነግራችሁ። ነገሩ ስፍራው ላይ እያለ አረ ኢየሱስ ጌታ ነው። ጋለሞታ የሚባል ስም እያለ፣ መናቅ የሚባል ስም እያለ፣ በአገሪቱ ታሪክ ዘንድ ባሏ የሞተባት ሴት መጠጥ ቤት ከፍታ እየሸጠች እያለ፣ ማንም ሰው መግባት የማይችልበት ሁኔታ እያለ ነው የምነግራችሁ። ኢየሱስ ጌታ ነው። ባካችሁ ነገር እንዳለ ነው ምላችሁ። የምታስቡት ካላችሁ እግዚአብሔር ድነትን በዛ ቦታ ላይ ያደርጋል።
አልተንቀሳቀሰም ለምትሉ ሰዎች ዋካችሁ መፍትሄ ከእግዚአብሔር ዘንድ አለ። ኢየሱስ ጌታ ነው። ተረስቷል መልክ አልባ ነው ለሚባለው ነገር አረ እግዚአብሔርስ በእውነት ከሰማይ ይመጣበታል እያለ ነገሩ እግዚአብሔር ድንቅ ነገርን ያደርጋል። እዚህ ክፍል ውስጥ ይሄ ነው የሆነው። ሴትዮዋ ረዓብ የተዘረጋላት ቀይ ምልክት የሚገርማችሁ እኮ ታሪኳ ላይ ሌላ በርደን እኮ ነው የተጨመረባት። አንቺ ኃጢአተኛ ነሽ የሚባል ታግ እኮ ነው በሯ ላይ ተለጥፎ ይሄደው። ታግ ተሰጥቶን ለተሄደበት ነገር በሙሉ እግዚአብሔር ሪቨርስ እኮ ነው የሚያደርገው። ክብር ለአምላካችን ለእግዚአብሔር ይሁን። እያንዳንዳችን ላይ የተለጠፈ የኃጢአት ምልክት ተቀየረልን። ወደ ቲክቫ ተቀየረ፣ ወደ ሆፕ ተቀየረ፣ ወደ ዘላለም ተስፋ ተቀየረ። ነገሩ እያለ ሁኔታው እያለ አስታቃላችሁ አይደለ? አንዳንዶቻችንም ከየት ቦታ እንደመጣን እናውቀዋለን እኮ። በቃ ጨዋ ነኝ፣ የጨዋ ቤተሰብ ልጅ ነኝ፣ እየመጣሁ እየገባሁ ብዙ እኮ እንላለን ስለራሳችን። በጣም ነው እኮ የምናደለው። እሱም ማያድነው ሁኔታ እያለ ሰዎች እንኳን የሚኮሩበት ግን ጥቅም አልባው ነገር እያለ ራሱ እያለ እግዚአብሔር ያድናል፣ ይታደጋል። ኢየሱስ ጌታ ነው። ይሄ ነገር እዚህ ክፍል ላይ ሆነ በረዓብ ህይወት ውስጥ በሚያስደንቅ ሁኔታ እና እግዚአብሔር ቃል ሕዝቅኤል 16:6 ላይ በደምሽ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በህይወት ኑሪ አልኩሽ ይላል። አዎን በደምሽ እንዳለሽ በህይወት ኑሪ አልኩሽ። አይቀየርም። በቃ እግዚአብሔር ሲመጣ እግዚአብሔር በነገራችን ላይ የኛን ሁኔታ አይፈራው። በደም እንለወስ በኃጢአት እንለወስ ለእግዚአብሔር ቀላል ነው። ባካችሁ ለማዳኑ ምክንያት ነው። በቃ ኢየሱስ ጌታ ነው። ማነሳችን፣ ዝቅ ማለታችን፣ መጣላችን፣ መናቃችን እነዚህ ሁሉ ሁኔታዎች ለእግዚአብሔር በጣም ይቀሉታል። ክብር ለስሙ ይሁን። ኢየሱስ ጌታ ነው። ይሄንን ነገር በዚህ ክፍል ውስጥ እናያለንና የረዓብ ሁኔታ አላስቸገረውም። የእግዚአብሔር ቃል በሁለተኛ ቆሮንቶስ 5:1 ላይ እንደዚህ ይላል፣ እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ጌታ ነው። ስለኛ ኃጢአት አደረገው። ስለኛ ቀይ ሐር ፈትል አደረገው። ስለኛ መታያና መታወቂያ አደረገው። በቃ ሁኔታው እያለ ነገሩ እያለ ያ ምልክት እያለ ኢየሱስ ጌታ ነው። መዳን ሆነ። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ ሁኔታ እዚህ ጉባኤ ውስጥ ካላችሁ የኔን ሁኔታ እንኳን አይቶ እግዚአብሔር አይራራበትም የምትሉ ሰዎች አላችሁ። ሸለቆ ነው አይደረስበትም ያለው ማን ነው? ይሄ ለሰው ነው የሚከብደው። ኢየሱስ ጌታ ነው። ለሰው የማይቻል ግን ለእግዚአብሔር ይቻላል። አሜን አሜን። እስኪ ባካችሁ አሜን አሜን። ኧረ አሜን። ኢየሱስ ጌታ ነው። አይሆንም እኮ ነው የምንለው እኛ ቀድመን አይሆንም ነው እኮ የምንለው። እግዚአብሔር ግን ይችላል። ስሙ ይባረክ። ሁለተኛው ያለፈው ታሪካችንን እግዚአብሔር ራሱን ነው የሚጠቀምበት። መጀመሪያ የሚገባው የሚገርማችሁ ነገር ባለፈው ታሪካችን በኩል አድርጎ ነው። ኢየሱስ ጌታ ነው። ፈረንጆች እንግዲህ ይናገራሉ ይሄንን ቃል እንደዚህ ይላሉ፣ ኢንትሪ ፖይንት ማተርስ። መግቢያ ሁኔታ ያለንበት ሁኔታ በጣም ይወስናል። የሚገርማችሁ ለዚህ አካባቢና ለህዝቡ መዳን ለቤተሰቦቿ መዳን የሆነው ረዓብ መጀመሪያ ጋለሞታ መሆኗ ነው። ጋለሞታ ባትሆን ኖሮ ቤቷ ዳር ላይ አይሆንም ነበር፣ አትገለልም ነበር፣ መጠጥ አትሸጥም ነበር፣ አትናቅም ነበር፣ ኃጢአተኛ አትባልም ነበር። ኢየሱስ ጌታ ነው። ይኸው የገፋችሁ ያለ ሰዎች ካላችሁ ባካችሁ እግዚአብሔር ሊያገኛችሁ ነው። ወደ ዳር ላይ ነው የወጣሁት የምትሉ ካላችሁ ግድ የላችሁም፣ ወደ መሀል ትገባላችሁ። ኢየሱስ ጌታ ነው። ሃሌሉያ። የኔ መገኛና አድራሻ ርቋል ለምትሉ ሰዎች እዛ ፖይንት ላይ እግዚአብሔር ይመጣበታል። ለእግዚአብሔር የሚርቀው ምንም ቦታ የለውም። ኢንትሪ ፖይንት ማተርስ። የምትገኙበት ሁኔታና ታሪካችሁ ይወስነዋል። በቃ ሁኔታው ይወስነዋል። ያላችሁበትን ነገር ያላችሁበት ስብራት ይወስነዋል። በቃ ስብራቱ ይወስነዋል። ኢየሱስ ጌታ ነው። በዛ ስፍራ ላይ ነው የመጣውና ታሪኩ እያለ ኢየሱስ የእግዚአብሔር ልጅ ጌታ ነው። በጣም ነው እኮ የሚያስደንቀኝ። ረዓብ እንዳለች የተናቀችው እንዳለች ኢየሱስ የእግዚአብሔር ልጅ ጌታ ነው። በዚያው ስፍራ ውስጥ ኢየሱስ መጣ እና አንዳንድ ጊዜ ህይወታችሁን ታሪካችሁን ለማስተካከል አትሞክሩ። ራሱ ቀያሪው ይመጣበታል። አንዳንዴ የሌለንን ስም ለመስጠት እንሞክራለን፣ ራሱ ይመጣበታል። የከሌ ዘመድ ምናምን ብለን የሆነ ራሳችንን እናጠጋጋለን፣ ባድራሻችን ራሱ ይመጣበታል። የታሪኩ ባለቤት ኢየሱስ ይመጣበታል። በቃ ነገሩን ለማቅናትና ለማስተካከል ይመጣበታል። ረዳት የማያስፈልገው ጌታ ይመጣበታል። አሜን።
ረዳት ማያስፈልገው ጌታ ይመጣበታል። ወደ አድራሻችን ይመጣል። ኢየሱስ ጌታ ነው። ረአብ እንደዚህ ሆነላት። ይገርማችኋል ልጅ ሴት ሁሉም ክፍል ላይ ስትመለከቷት ረአብ ዘሃርሎት፣ ረአብ ጋለሞታ፣ ረአብ ይቃሉ ከበድ የሚል ይሄ የነበረ መለያዋ። መጣ ኢየሱስ እኮ መልካም ነው። አሜን። ለመጥራት በሚሰቀጥጠን ማንነት ላይ እየገባ ታሪክን የሚቀይር ብቸኛ ጌታ እኮ ነው ኢየሱስ። የእግዚአብሔር ልጅ ጌታ ነው። ባካችሁ ለኢየሱስ ክብር አምጡ። የሚገርመው ነገር ሶስተኛው የእግዚአብሔር ባህሪና ሐሳብ በዚህ ክፍል ውስጥ እግዚአብሔር የኋላ ታሪካችንን እንደገና ይቀርጸዋል። ኢየሱስ ጌታ ነው። አምረን ተውበን ተኩለን ደምቀን የተገኘ ነው። በታሪካችን ላይ ኢየሱስ የሚባል ጨው ገብቶበት ነው። እንድንጣፍጥን ጠረናችን እንዲቀየር ሞገስ እንድናገኝ ከየትም አልመጣም። ኢየሱስ ጌታ ነው። እስኪ አሜን አሜን። ክብር ለጌታ ይሁን። ታሪክን ቶታል የሚቀይር ትራንስፎርም የሚያደርገው በቃ የሚያሸበርቅ የሚደምቀው ነገራችን ኢየሱስ ፕላስ ሲሆንበት ብቻ ነው። ምንም የከበረ ነገራችን የከበረ ሆኖ እንዲቀጥል ያደረገው ኢየሱስ። ክብር ለአምላካችን ለእግዚአብሔር ይሁን። ማን ያከበራችሁ ከተባላችሁ ተናገራችሁም አልተናገራችሁም ወደዳችሁም አልወደዳችሁም ማንም የሚያውቀው ምስክር ኢየሱስ የሚባል ጌታ ገባበት ህይወታችን ውስጥ ገባ። ጣሙን ቀየረው፣ ባለሞገስ አደረገን። እንደኔ አይነት ብዙ መናገር እንኳን ብዙ ድፍረት የሌላትን ሴት ብዙ የሚያውቁኝ ቤተሰቦቼ በጣም አይናፋር ምናምን ቅልስልስ መንፈስ ከገባ በኋላ ግን እንደዛ ላይሆን ይችላል። ኢየሱስ ጌታ ነው። አሜን አሜን። ልንናገር የሚገባውን እውነት እንድንናገር ያደረገን ጌታ ስሙ ይባረክ። ወደ ረአብ ታሪክ ስንመጣ እቺ ሴት የሚገርማችሁ ታሪኳ ስሟም የተቀየረው ማቴዎስ ወንጌል ላይ ነው። ብሉይ ኪዳንን ድንገት ካነበባችሁት ጋለሞታዋ ምናምን ይባላል። እዚህ ጋር እንትን ላይ ስትመጣ ግን ማቴዎስ ወንጌል ላይ ግን ሌላ ታሪክ ይዛ መጣች። የረአብ ታሪክ ከተናቀች የተመረጠች፣ ከመጥፎ ሴት የተከበረች፣ ከተመሰቃቀለ ህይወት በጣም የሚደንቀኝ የማን እናት እኮ መሰላችሁ? ረአብ የምትባለው ራኬብ የምትባለው የቦኤዝ እናት ናት እኮ። እንትና ይላል ማቴዎስ ወንጌል ላይ እንደዚህ ይላል፣ ሳልመንን ራኬብን አግብቶ ቦኤዝን ወለደ። አረ ኢየሱስ የእግዚአብሔር ልጅ ጌታ ነው። ማን አስቧት ረአብን? ጋለሞቷን ሴት ማን አስቧት ነው? ክብር ለጌታ ይሁን። ለዚህ እኮ ነበር የሚጨበጨበው። ግን በእውነት ራኬብ የምትባለው ሴት ሜሳፕ የሆነ ህይወት የነበራት ምስቅልቅል የነበራት ሴት ማዘር ሆነች። ከሜስ ወደ ማዘር ነው ትራንስፎርም ያደረገችው ሴትየዋ። ቀጥታ ልጅ ወደ ማቀፍ ገባች። ይገርባችኋል። ማንን ብትሉኝ የኢየሱስን የቅድማያት ኢየሱስ ጌታ ነው። ቦኤዝ የተባለ ጀግና እኮ ነው ያቀፈችው። የቦኤዝ እናት ወደ ኋላ እንመጣበታለን። ከሚሰልዩት ሁለት ሰላዮች መጽሐፍ ቅዱስ ታሪክ ሲናገር አትራክት አደረገችው። ሳባት አንደኛው ሰው በቃ በእውነት ነው የምነግራችሁ አቴንሽን አገኘች፣ ፌቨርድ ሆነች። ከታመኑት ሰላዮች አንዱን ሰው አግብታ ሰልመን የሚባለው ሰው ወይም ሰልሞን ነው የሚለው ሲጠራውና እሱን አግብታ ቦኤዝን ወለደች። በኢየሱስ የዘር ሐረግ ውስጥ በመውለድም በማመንም የገባች ሴት ሆናል። ኢየሱስ ጌታ ነው። ይሄ ስሙ ይተባረከ። ሁለት ናሽናሊቲ ባንዴ ነው ያገኘችው። በዘር ሐረግም አገኘች፣ በማመን አገኘች። በሁለቱንም እኮ ነው ዱዋል ሲቲዝንሺፕ የሚባለውን ነገር በማግባት አገኘች፣ በማመን አገኘች። ሴትዮዋ ሁለት ዜግነት በአንድ ጊዜ ያገኘች ሴት ናት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስሙ ይባረክ። ለኛ እንደዚህ እኮ ነው የሆነልን። የአብርሃም ዘር እኮ አልነበርንም፣ አውትሳይደርስ የተባልነው ርቀን የነበርነው ሰዎችን እኛንም እንደዚሁ የመንግስቱ ባለቤት አደረገን። ስሙ ይባረክ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ይሄ ነው እንግዲህ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ኢየሱስ ጌታ ነው። ቶታል ትራንስፎርሜሽን ማለት ይሄ ብቻ ነው። በቃ ሳይንስ እንደሚያስተምረን አባ ጨጓሬ ወደ ቢራቢሮነት ሲቀየር ድንቅ ነው እኮ አይደለ? አይታሰብም። እሱን እኮ የሚለን ምንድነው? ኮምፕሊት ሜታሞርፎሲስ ነው ብሎ በባዮሎጂ የተማርነው። ኢንኮምፕሊት አለ የሚጨነግፍ መንገድ ላይ አባ ጨጓሬ ኢንኮምፕሊት ሲሆን ወይ ሾሃማ ምናምን ሆኖ የትል ነገር ሆኖ እንደምናየው ጥቁር ሆኖ ይቀራል። ጌታ ከረዳው ግን ምን ይሆናል? በተርፍ ላይ ይሆናል። ኢየሱስ ጌታ ነው። ስሙ ይባረክ። ማለት ኮምፕሊት የሆነውን ካገኘው ያልጨነገፈ ነገርን ያገኘ ራእዩን የሰወረ ሰው
ኮምፕሊት ሜታሞርፎሲስ የሚባለው ነገር ሳይወድ በግዱ ያገኘዋል። በቃ ያኔ ቶታሊ ትራንስፎርም ያደርጋል። የሆነ ከለር አልባ የሆነው ነገር ቢራቢሮን ስታዩት የቀለም ሁሉ ማዕከል ነች እኮ አይደለ? ሴንትራል ፖይንት ነው ያለበት። ከለሮች በሙሉ የት ነው? በተርፍላይ ውስጥ ነው ያለው። እዛ ውስጥ እንዲሆን አደረገው ይላል። ኢየሱስ ጌታ ነው። ይሄንን ካለ ትንሽ ነገር ስለ ረዓብ እናያለን። ይሄንን ክፍል ስናገር ረዓብን እያሰብን ምትገርም ሴት ናት፣ በዚህ መንገድ አልተረዳኋትም ነበር ብለን ከስብከት በኋላ እያወራን እንድንሄድ አይደለም። ህይወታችንን ኩዌስችን እንድናረግ ሪሊ ማን ነው ረዓብ? በአዲስ ኪዳን የዳነ እንደኔና እንዳና አይነን ታሰው እዚህ ውስጥ ረዓብ ማን ነው የሚለው ፖይንት እንድናይ እፈልጋለሁ። የመጀመሪያው በእግዚአብሔር ማመን ለደህንነትና ነፃ ለመውጣት ምክንያት የሆነለት ነው ረዓብ የሚባለው። ኢየሱስ ጌታ ነው። እምነቷ ነፃ ለመውጣት ምክንያት የሆናት ሴት ማመኗ መጀመሪያ ያመነችው ሁለት ሰላይ ነው። የሚገርማችሁ ነገር ከዛ ግን ልቧ ውስጥ አንድ የገባ እውነት ነበር የቀደመ። የነዚህ ሰዎች አምላክ እግዚአብሔር ይባላል አለች። አንግሳው ነበረ፣ ግን ሁኔታን ትፈልግ ነበረ። የምትገልጥበት ምቹ ሁኔታ እየፈለገች ባለች ጊዜ ሰላይ ወደ ቤቷ መጣላት። በቃ ስሙ ይባረክ። ስለዚህ የእግዚአብሔር ቃል አሁን ወደ አዲስ ኪዳን እመጣለሁ። ዕብራውያን 11:6 ላይ ያለ እምነት ደስ ማሰኘት አይቻልም ይልና ረዓብን ግን ይገልጻታል። ዕብራውያን 11:31 ላይ ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልተቆጠረችም። ኢየሱስ ጌታ ነው። በዚያ ካሉ ከማያስተናግዱ ለራሳቸው ክብር ከሚሰጡ በጣም ፕራውድ ከሚያደርጉ በዝናቸው ከሚመኩ ሰዎች ጋር እነሱን ምን አላቸው? የማይታዘዙ አላቸው። ከማይታዘዙት ጋር አልተቆጠረችም። ነገር ግን እምነቷ ለመዳን ሆነላት። ኢየሱስ ጌታ ነው። ዛሬ በእውነት ይህን ጥሪ ጠይቃለሁ። በመካከላችን ስለ እግዚአብሔር ትልቅነት እያወቀ ከልጅነቱ በእውቀት ዘመን ሁሉ እያወቀ ራሱን ለዚህ ጌታ አሳልፎ ያልሰጠ ሰው ካለ ዛሬ በእውነት ዌልካም ማለት እፈልጋለሁ። ይሄ ጌታ ያሳርፋል። አሜን። የሚያሳርፍ ጌታ አለ። ምናመልከው ምንጮኸው ሞቅታ ስላለ ሙዚቃ መሳሪያ እዚህ ስለተቀመጠ የሚዘምሩ ስላሉ አይደለም። ሪሊ ሆነው የእግዚአብሔር ዲቫይን የሆነው ስፒሪት በውስጣችን ስለገባብን ነው። ያ መንፈስ ደግሞ የሚቀይር ነው። ላይፍ ቼንጂንግ የሆነ ስፒሪት አለ። ኢየሱስ ጌታ ነው። ለዛኛው ዊትነስ ነን። ባካችሁ ወደዚህ ጌታ እንድትመጡ ጠይቃችኋለሁ። ይሄ እድል እንዳያልፋችሁ። በዛ ይላል በጣም አለፋለፍላለሁ። ሁለተኛ የእግዚአብሔር ኃይል ማንንም የመለወጥ አቅም አለው። የረዓብ ታሪክ እኔና እናንተ ቤት የገባ ጌታ ረዓብ ቤትም እንደዚሁ ነበር የገባው። ገባና ነገርን ቀየረ። በቃ የኋላውን ነገር ይሄ በተለይ ይሄ አንኮንዲሽናል ላቭ የሚባለው ማይታሰበው ልዩ የሆነው ፍቅር ማንንም በደረጃና በቤተሰብ ባህሪ የማይመለከት ነው። ስለዚህ ፍርሃትና ድንጋጤ ያለባችሁ ሰዎችንም አሁንም እናገራለሁ። ለማንም የሚሆን ብዙ ፍቅር አለው። ኢየሱስ ስሙ ይባረክ። የሆነ አያልቅበትም። ጌታ ስሙ ይክበር። የማያልቅበት ጌታ በዚህ ይመለካል። የእውነት ጌታ በዚህ ይመለካል። ያንን ጌታ ተቀብለን እናስተናግደው። ለዚህ ነው ረዓብን ያገኘ ጌታ። ሌላው ክፍል ምንድነው? ያለንን ነገር በሙሉ ለእግዚአብሔር መስጠት። እኔ እንደ አማኝ ነው የምጣራው ብያችኋለሁ። የሚያስደንቀው ታሪክ በቀድም ላይ ያላነሳሁት ረዓብ የምትባለው ሴት ቤቷ ሰላዮቹ ከገቡ በኋላ ይላል አልጋ ስር አልደበቀቻቸውም፣ ቅጠል ውስጥ አላስገባቻቸውም። እና በጣም የሚገርመው ነገር ሰላዮች በመጡ ጊዜ የሉም ብላ ስትመለስ በቤቷ ግን ይላል የተልባ እግር የተረበረበበት ሰገነት ነበረ። ሰዎቹንም በሰገነቱ ላይ ያስቀምጣቸው ነበር ይላል። የረዓብ የመጨረሻ ከፍታ ቦታ ማለት ያ ባልኮኒው ነው። ያ የተልባ እግር የተረበረበበት በቃ አልቲሜት ነው ብላ የምታስበው ከፍታ ቦታ ሰው የማይደርስበት። እኛ ሰው የማይደርስበት ብለን ያስቀመጥነው ምንድነው? መድኃኒት እንደማትሉኝ ተስፋ አደርጋለሁ። ህፃናት በማይደርሱበት ቦታ ይቀመጥ የሚለው ታፔላ ነው። እናንተን ህይወታችሁን እኔንም ጠይቃለሁ። የከበረው ባልኮኒ የኛ ማን ነው? ኢየሱስ መቶ የሚቀመጥበት ሲመጣ ማያጣው በቃ አሜን አሜን። ከፍ ያለው ማንነታችን ነው፣ ዝናችን፣ ስማችን፣ ክብራችን ምንድነው? ያ ባልኮኒ ዛሬ እሱን ሰሚት እናደርጋለን ለጌታ አሜን። የኛን ባልኮኒ እናመጣለን በቃ በጌታ ስር። አንተ ተጠቀምበት። የተሻለውን መስጠት ምንድነው? ማትረፍ ነው። ኢየሱስ ጌታ ነው። ሰጠች ሰገነቷን። እርግጠኛ ነኝ ተልባው የሚበላ ሊሆን ይችላል፣ ተረጋግጧል በሰዎቹ እመኑኝ። ከዛ በኋላ ላይ ይበላ ይችላል፣ ግን አተረፈች። ኢየሱስ ጌታ ነው። ዘሯን፣ ትውልዷን፣ የምድር ሀብትን እቺ ሴት እኮ በቃ ፋይናሊ እኮ እንደምታዩት ናት እኮ የቦዔዝ እናት ናት እኮ ሴትየዋ። በተልባ እግር ምክንያት ግን ነገርን አተረፈች። ለምን ከተባለ ከፍታውን ሰጥታለች። በቃ አልቆጠበችም። ስለዚህ የዳነ ሰው
ከፍታውን መስጠት ይጠበቅበታል። እንደኔና እንዳንተ ረአብ የሆነ ሰው የአዲስ ኪዳን ራኬብ። ሌላ ጊዜን፣ ወቅትን፣ ሁኔታን መርማሪ ሴት እማትስት ሴት ናት እቺ ሴት። በዛ ታሪክ ውስጥ ስትመለከቱ እንደዚህ የሚል ቃል አለ። አበላቻቸው፣ አጠጣቻቸው፣ አስተናገደቻቸው ይልና ወደ ሰገነቱ ከወሰደች በኋላ ይላል ሳይተኙ የሚል ቃል አለ። ሳይተኙ አንድ ነገር ሹክ አለቻቸው። ከተኙ እነዚህ ሰዎች ጧት ተነስተው ሊሄዱ ይችላሉ። ለሊት ሳታያቸው ወንዶች ናቸው። በቃ አሳድራናለች፣ መልእክት አግኝተናል ሊሉ ይችላሉ። ነገሯን ግን የትኛው ፖይንት ላይ መንገር ያለባትን የምታውቅ ሴት ማለት ነው። ሳይተኙ ባካችሁ ነገራችን ሳይተኛ ልንነግራቸው የሚገቡ ሰዎች ሳይተኙ ሳያንቀላፉ። አንዳንድ ጊዜ እንደዚህ እንላለን በአባባል ማለት ነው። ያመኑ ሰዎች ቤተሰቦቻችን እንዲያምኑ እኔ እንደው ግድ የለኝም ባለቀ ሰዓትም ቢሆን እንደው ጌታን ካገኙ እንላለን። የእውነት ነው የምነግራችሁ። እኔ አንድ የጠቀመኝን ነገር መናገር እፈልጋለሁ። አንዳንዴ ከጓደኞቼ ጋር ስናወራ እንደው ጌታን እንደው በፋይናሊም ቢሆን ጌታን ካገኙልኝ እኛ ጉጉታችን ነው። ለምን ስለማይመስለን በቁማቸው ስለማይቀበሉ ተኝተው ይቀበሉ በሚል አይነት ነገር ነውና መጨረሻ ላይ ለማናዘዝ ነው የምንቸኩለው። እና መጨረሻም ላይ ቢሆን ግዴ ለመስተንፋሳው ሳይያልቅ በቃም ቢሆን ጌታን ታገኝልኝ ዘመየ ሲባል እኔ አንድ ነገር አልኩኝ። አንድ ጊዜ እኔ እየተንቀሳቀሱ ያገኙልኝ፣ እኔ ሳይተኙ ያገኙ። እኔ ማለት ምክንያቱም እኔ ፈራለሁኝ። ሰው እኮ ሊሞት ሲል ላይናገር ይችላል። እንዴት ነው ኮንፌስ የሚያደርገው? በጆሮ ነግረ ነው በቃ ብሎ ነው የሚሄደው? ኖ ተስማምቶ ጌታን አምልኮ እንጂ ቁጭ ብሎ ለጌታ ሰግዶና ዘምሮ ይሄድ። አሜን። እና ባካችሁ ነገራችሁ የምትፈሯቸው ሰዎች ካሉ ሳይተኙ ንገሯቸው። እሺ፣ የመሰራቸውን ቃል ሳይተኙ ቁም ነገሩን ንገሯቸው። አለመስማት የነሱ ጉዳይ ነው። እቺ ሴት ሳይተኙ ነገረቻቸው ይላልና የእግዚአብሔርን ቃል ታውቃላችሁ። አንደኛ ዜና 12:33 የሳኮር ልጆች 200 ነበሩ፣ ዘመንን የሚመረመሩ ነበሩ፣ ጥበበኞች ነበሩ ይልና ወንድሞቻቸው በሙሉ ግን ይታዘዙላቸው ነበር ይላል። ዘመን ለሚመረምር ሰው ማንም ሰው ይታዘዝለታል እና እነዚህ ሰዎች ታዘዙላት ነው ባጭሩ። ስለዚህ ታይሚንግን ማወቅ፣ ጊዜን ማወቅ በጣም ላመነ ሰው ይጠበቅብናል። አንዳንድ ሰው በጣም ዲስአፖይንትድ ሆኖ እየተበሳጨ ኢየሱስ ያድናል ስትሉት በጣም ይበሳጭበታል፣ እንደገና ይጨምርበታል። ግን አለው ሆነ ሊያደምጠን የሚፈልግበት ፖይንት አለ፣ ልንነግረው የሚገባ ጊዜ አለ። ሳይተኛብን ግን እንድንነግረው እግዚአብሔር ይርዳን። አሜን። ነገሩ ሳያንቀላፋ። ሌላው በጣም መታዘዝና ትእዛዝን መፈጸም ነው። እቺ ሴት እንደምናየው በዛ ክፍል ላይ ወደ ኋላ ሄዳችሁ ታሪኩን አጥኑት። የነገሯት ነገር አለ። ገመዱን በዚህ ሰሪው፣ እኛም ስንመጣ ምልክት እንሰጣለን፣ ነገር ግን ሚጎል ነገር እንዳይኖር አባትሽ፣ እናትሽ፣ ወንድሞች ሪኩዌስት አድርጋ ስለነበረ ነው። የገቡትን እናድናለን አሏት። ያልገባና ውጭ ግን ላለ ሰው ግን ኃላፊነቱን አንወስድም። ገብቶ ግን ውስጥ ሆኖ ከሞተ አሏት ኃላፊነቱን እኛ እንወስዳለን። እና እቺ ሴት ኢንስትራክሽንን በሙሉ የተገበረች ናት። እግዚአብሔር ከኛ የሚፈልገው ኢንስትራክሽን አለ። ከዳን በኋላ ልናደርግ የሚገባንን እና አንዳንዴ ይሄንን ሁሉ አድርጌያለሁ ግን ይሄኛው ትንሽ አቅቶኛል የምንለው ነገር አለ። እግዚአብሔር እንድንፈጽም ይርዳን። አሜን። የምንተው ነገር አይኑረን። በቃ እግዚአብሔርን ለማክበርና ለማስደሰት በቃ የምንተው ነገር አይኑር። በቃ ስናደርግ የእግዚአብሔር ቃል ለዛ ነው ኢሳይያስ 1 ላይ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ ብሎ የነገረንና ይሄንን እንድናስብ ፈልጋለሁ። ፋይናሊ ያጠቃለልኩት ነው። በጣም የሚያስደንቀው ነገር እንደ ረአብ አይነት ሰው ለሌሎች የሚደርስ እቺ ሴት ሚሽናል የሆነ ማይንድ ሴት ያላት ሴት ናት። የምትገርም ሰው ናት። እኔን ካዳናችሁኝ በቃኝ አላለችም። ግን የሚገርማችሁ ገለዋን እየሸጠች ያንን ነውር የሚባለውን ባህላዊ ነገር እየፈጸመች የታደገቻቸው እናት፣ አባት፣ ወንድም፣ እህት የሚባሉ ሰዎች አሉ። እነሱን አሰበችና እነሱን ብላ ሪኩዌስት እንዳደረገቻቸው ቁጥር 15 ይናገራል። እግዚአብሔር ይርዳን። ከራሳችን ያለፈን ነገር እንድናስብ ይርዳን። ወንጌል ውጭ ላሉት፣ ለጠፉት፣ ለእናት፣ ለአባት፣ ለወንድም፣ ለእህቶቻችን፣ ለጎረቤት፣ ለጓደኛ፣ ለሚያስፈልጋቸው ሰዎች ሁሉ ያስፈልጋል። አሜን። እንደኛ ረአብ ማን ነው ሚናጠቅ? አዎ በቤታችን ብዙዎቻችን እናለቅሳለን። አንደበታችን እንዲከፈት ህይወታችንም እንዲናገር እግዚአብሔር ይርዳ። ሰዎች ብትነግሯቸው ካላዩ አይገባቸውም። እንደምታውቁት ነው። ቻሌንጅ ያደርጓችኋል፣ ህይወታችንን ይነቅፋሉ፣ ይናገራሉ። እግዚአብሔር ግን ከነቀፌታ ነፃ ያውጣ። ዛሬ እንደ ረአብ የምንደርስበትን ባህሪ ያላብሰን። አሜን። ኢየሱስ ጌታ ነው። በመጨረሻ ላይ አንድ ነገር መጣ። አዲስ ህይወት መኖር ተጀመረ። በረአብ ህይወት ውስጥ ለኛ ኒው ላይፍ እንደተጀመረው በኢየሱስ ማረፍ እንደጀመር ነው። ረአብ ይገርማቸዋል። በኢያሱ 6:25 ሄዳችሁ ስታነቡ ኢያሪኮም ሊሰልሉ ኢያሱ የሰደዳቸው መልእክተኞች ስለሸሸገች ጋለሞታይቱ ረአብ የአባቷን የቤተሰቧን ያላትን ሁሉ ኢያሱ አዳናቸው።
ያላትን ሁሉ ይላል ቃሉ። እርሷም በእስራኤል መካከል እስከ ዛሬ ድረስ ተቀምጣለች። ለተጠፋ አትችልም። ታተማ የቦዔዝ እናት ተብላ ኢየሱስ ጋር ገብታ ያለች ሰው ናት። አሜን። ኢየሱስ ጌታ ነው። የመጨረሻው ነገር የሆነው በሷ ህይወት ውስጥ ሁሉ ነገሯ ዳነ። ቅድም አስገብታ አልቀረችም። ያልዳነ ነገር የላትም። ነገሯ ድኗል። ዛሬ ላበረታታችሁ ፈልጋለሁ። ውጪ የቀረ ነገር አለ፣ ጎደሎ ነገር አለ በቤታችን ውስጥ። የቅድሙ ርዕስ የሚናገረውን ላስታውስ የምፈልገው አምኖ መዳንና ጠብቆ ማዳን የሚል ነው። ረዓብ እንደዚህ ነው ያደረገችው። አምና ዳነች፣ ቤቷ ጠብቃ ደግሞ አስመለጠች፣ አዳነቻቸው። ኢየሱስ ጌታ ነው። ወደዚህ ቤት፣ ወደዚህ መግቢያ ቤት፣ ወደዚህ ወደማይጠበው ቤት ኢየሱስ ወደሚባለው ቅጥር ነገራችንን ማስገባት ይሆነልን። ጎደሎ ነገር አለ ያልገባ፣ እኛ ድነን የተውነው ነገር አለ። እግዚአብሔር ያልከበረበትስ ሌላ ባህሪ ያለ ውጪ ለሱ ምን ይላል ቃሉ? ኃላፊነቱን አንወስድም ነው ያሏት። ኢየሱስም እንደዛ ምን ይመስለኛል። ግቡ ተብለን ወደ ኢየሱስ ከገባን በኋላ አወተን በሄድን ጊዜ ሁሉ ኃላፊነቱን አይወስድም። ለገባው ግን ኃላፊነትን ይወስዳል። ኢየሱስ ጌታ ነው። በተለይ አምነን ለዳን ሰዎች መናገር እፈልጋለሁ። ዛሬ ረዓብ ማን ነው? በእኔና በእናንተ መካከል መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች የለምና። በተጨማሪም ወደ ጌታ ከመጣን በኋላ የትኛውም የኋላ ታሪካችን የኛ መታወቂያ መሆኑ ቀርቶ ልክ እንደ ረዓብ በቀደመው የጋለሞታ ታሪክ ሳይሆን በኢየሱስ የዘር ሐረግ መቆጠር ለኔና ለእናንተ ሆኖልናል። ታሪካችንም ተቀይሯል። እንዲሁም ከሷ ታሪክ የምንማረው በየትኛውም የከፋ ኃጢአት ውስጥ አሉ ብለን የምናስባቸው ሰዎች ቢሆኑ የመዳን ተስፋ እንዳላቸው ነው። ቤቱም ተተክለው በብዙ ጸጋን ምክንያት ፍሬያማ እንደሚሆኑ እናያለን። እግዚአብሔር ለሰዎች ያለውን ልዩ ፍቅርና ጥበቃም እንዲሁ የምናይበት ነው። በተለይም ደግሞ ውጭ ላለን ለማያምኑ ለምንላቸው ሰዎችም እግዚአብሔር አባት እንደሆነ፣ የማያደላ እንደሆነ፣ ቸር እንደሆነ እናያለን። በመሆኑም በእርሱ ፊት ሁሉ ጠቃሚ መሆኑን ተረድተን በመጨረሻም ደግሞ የኛ የሆነ ነገር በሙሉ ማስመለጥና መጠበቅ በኢየሱስ ደም ተሸፍነን በሜዳ በደጅ ላይ ያለውን ነገራችን ወደ ቤቱ ማለትም ወደ ኢየሱስ ወደ ዋናው ቤት ወደ ህያው ቤት ወደ ኢየሱስ በማስገባት በህይወት እንድንኖር እግዚአብሔር ይርዳን። አሜን። ይሄንን ደግሞ የሚያደርግ ጌታ በመካከላችን አለ። ስለዚህ ዛሬ ልጠይቃችሁ ፈልጋለሁ። ዛሬ ረዓብ ማን ነው? ዛሬ አምኖ የዳነ ሰው ማን ነው? ዛሬ ነገሩ በሙሉ ውጪ ያልሆነበት በጣም ሴኩርድ ፕሮቴክትድ የሆነ በዚህ ደም ያመለጠ ሰው ዛሬ ማን ነው? ዛሬ ሌላ ሰው ነገር የሚገደው የሚጨነቅ ሰው ማን ነው? ዛሬ እግዚአብሔር አድርግ ያለውን የሚያደርግ ሰው ማን ነው? ዛሬም ስቲል እምነቱ ያልወደቀበት ሰው ማን ነው? ዛሬም በቤት ውስጥ አለሁኝ እያጠንኩ ነው ብሎ ነገሩ ውጪ ያልሄደበት ሰው ማን ነው? ረዓብ፣ አማኟ ረዓብ የተጎሳቆለች በእምነት ግን የጸደቀችና የዳነች ረዓብ ዘሃርሎት የሚባለው ስም ተቀይሮ ታሪኳ ነገሯ ሁሉ አዲስ ሆኖላት የቦዔዝ እናት ሆና ኢየሱስን እንዳቀፈች ቁጠሩት። አሜን አሜን። ኢየሱስ ጌታ ነው። በዚያ ውስጥ ረፍት ለዘላለም ሆነላት። ከኔና ከናንተ በጣም ብዙ ይጠበቃል። እግዚአብሔር በዚህ መንፈስ ይርዳን። ቆመን እንድንጸልይ ይፈልጋል።